እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ቅርንፉድን ስንጠቀም የቅርንፉድን ጥቅሙን የሚያሳጡ የምንሰራቸው የአጠቃቀም ስህተቶችን እናም ከመጠን በላይ ቅርንፉድን መጠቀምስ የሚያስከትለው የጤና ጉዳት ምንድን ነው? ቅርንፉድን ጥቅሙን በአግባቡ ለማግኘት እንዴት መጠቀም እንዳለብን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቅርንፉድ በርካታ የጤና ጥቅሞች አሉት። የምግብ መፈጨትን ያሻሽላል፣ የሆድ መነፋትን፣ የሆድ ድርቀትንና የሆድ ህመምን ያስታግሳል፣ የአፍ ጤንነትን ይጠብቃል፣ የጥርስ ህመምን ያስታግሳል፣ የአፍ ጠረንን ያስወግዳል፣ የድድ ኢንፌክሽንን ይከላከላል፣ የሰውነት በሽታ የመከላከል አቅምን ይጨምራል፣ ጸረ ባክቴሪያ እናም ጸረ ቫይረስ ባህሪያት አሉት። የህመም ማስታገሻነት ባህሪም አለው። ራስ ምታት፣ ለጡንቻ ህመም እናም ለመገጣጠሚያ ህመም ማስታገሻነት ያገለግላል። የደም ስኳር መጠንን ይቆጣጠራል። ለስኳር ህመምተኞች በጣም ጠቃሚ ነው። አንቲ ኦክሲዳንቶችን ይይዛል። የሰውነት ሴሎችን ከጉዳት ይከላከላል። ለቆዳ ጤንነትም በጣም ጠቃሚ ነው። የቆዳ ኢንፌክሽንን ይከላከላል። የቆዳ ጠባሳን ይቀንሳል። ቅርንፉድን በአግባቡ ከተጠቀምነው እነዚህንና ሌሎች በጣም በርካታ የጤና ጥቅሞችን ይሰጠናል ማለት ነው። ቅርንፉድ በርካታ የጤና ጥቅሞች ቢኖሩትም በአግባቡ ግን ካልተጠቀምንበት ጥቅሞቹን ልናጣ ወይም ደግሞ የጎንዮሽ ጉዳቶችን ሊያስከትልብን ይችላል። ቅርንፉድን ስንጠቀም ጥቅሙን የሚያሳጡ የምንሰራቸው ስህተቶችን አሁን በዝርዝር እነግራችኋለሁኝ። አንደኛ፣ ቅርንፉድ ይጠቅማል ብላችሁ ከመጠን በላይ ኦቨር መጠቀም ነው። ቅርንፉድ በውስጡ ኢዩጅኖል የተባለ ንጥረ ነገር አለው። ይህ ንጥረ ነገር በትንሽ መጠን ስትጠቀሙት ጠቃሚ ቢሆንም በብዛት ግን ጥቅም ላይ ሲውል መርዛማ ሊሆን ይችላል። ከመጠን በላይ መጠቀም እንደ ማቅለሽለሽ፣ ማስታወክ፣ የሆድ ህመም፣ የጉበት መጎዳትና ራስን የመሳት ችግሮችንም ሊያስከትል ይችላል። በተለይ ለህፃናት፣ ለነፍሰ ጡር ሴቶችና ለሚያጠቡ እናቶች በጣም ጥንቃቄ ማድረግ ያስፈልጋል። ሁለተኛ ደግሞ ያልተቀላቀለ የቅርንፉድ ዘይትን መጠቀም ነው፣ በቀጥታ ማለት ነው። የቅርንፉድ ዘይት በጣም ጠንካራ ስለሆነ በቀጥታ በቆዳ ላይ ወይም ደግሞ በአፍ ውስጥ መጠቀም የለባችሁም። ያልተቀላቀለ የቅርንፉድ ዘይት በቆዳ ላይ እንደ ማቃጠል፣ መቅላትና የቆዳ ብስጭትን ሊያስከትል ይችላል። በአፍ ውስጥ ጥቅም ላይ ሲውል አፍንም ሊጎዳ ይችላል። የቅርንፉድ ዘይትን ከሌሎች እንደ የወይራ ዘይት ካሉ ዘይቶች ጋር ቀላቅሎ መጠቀም ያስፈልጋል ማለት ነው። በቀጥታ ኦይሉን ባትጠቀሙት መልካም ነው። ምክንያቱም የቅርንፉድ ዘይት በሚሰራበት ጊዜ በጣም በርካታ ቅርንፉዶችን በመጠቀም ስለሆነ አንዷ ጠብታ ራሱ በጣም ከፍተኛ የሆነ የቅርንፉድ ይዘት እንዳላት ማወቅ አለባችሁ። ሶስተኛ ደግሞ አለርጂ ያለባቸው ሰዎች ከተጠቀሙ ነው። አንዳንድ ሰዎች ለቅርንፉድ አለርጂ ሊኖራቸው ይችላል። የአለርጂ ምልክቶች እንደ ሽፍታ፣ ማሳከክ፣ እብጠትና የመተንፈስ ችግርን ሊያካትቱ ይችላሉ። ለቅርንፉድ አለርጂ ከሆናችሁ ቅርንፉድን በፍጹም መጠቀም የለባችሁም። አራተኛ ደግሞ ከሌሎች መድኃኒቶች ጋር አብሮ መጠቀም ነው። ቅርንፉድ ከአንዳንድ መድኃኒቶች ጋር ሲወሰድ የጎንዮሽ ጉዳቶችን ሊያስከትል ይችላል። በተለይም የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች ቅርንፉድን ከመጠቀማቸው በፊት ሐኪማቸውን ግዴታ ማማከር አለባቸው። አምስተኛ ደግሞ በስህተት መንገድ መጠቀም ነው። ቅርንፉድን ለተለያዩ የጤና ችግሮች በተለያየ መንገድ መጠቀም ይቻላል። ይሁን እንጂ ቅርንፉድን በስህተት መንገድ መጠቀም ጥቅሞቹን ሊያሳጣችሁ ይችላል። ለምሳሌ የጥርስ ህመምን ለማስታገስ የቅርንፉድ ዘይትን መጠቀም ከፈለጋችሁ ጥቂት ጠብታዎችን በጥጥ ላይ አድርጋችሁ በተጎዳው ጥርስ ላይ በቀስታ መቀባት አለባችሁ። በአፋችሁ ውስጥ ብዙ የቅርንፉድ ዘይትን መተው የለባችሁም። ስድስተኛ ደግሞ ለረጅም ጊዜ በብዛት መጠቀም ነው። ቅርንፉድን ለረጅም ጊዜ መጠቀም የጎንዮሽ ጉዳቶችን ሊያስከትል ይችላል። ቅርንፉድን
ለተወሰነ ጊዜ ከተጠቀማችሁ በኋላ የጤና ችግራችሁ ከተሻሻለ መጠቀማችሁን ማቆም አለባችሁ። ወይም ደግሞ ቀናቶችን እየዘለላችሁ መጠቀም፣ በሳምንት ቢበዛ 3 ቀን መጠቀም በቂ ነው ማለት ነው። ቅርንፉድ በጣም ጠቃሚ ነው ይታወቃል። ነገር ግን በጣም ቀን በቀን ባትጠቀሙት መልካም ነው። በሳምንት ውስጥ 3-4 ቀን መጠቀም ይመረጣል። ሰባተኛ ደግሞ ጥራት የሌለው ቅርንፉድን መጠቀም ነው። ጥራት የሌለው ቅርንፉድ ጥቅም ላይ ሲውል ለጤና ጎጂ ሊሆን ይችላል። ጥራት ያለው ቅርንፉድ መግዛት ይመከራል። ይህ የቅርንፉድ ዘይትን የምትጠቀሙ ከሆነ ነው። ጥራት ያለውን መምረጥ ይኖርባችኋል ማለት ነው። ቅርንፉድን በአግባቡ ከተጠቀምንበት ብዙ የጤና ጥቅሞችን ማግኘት እንችላለን። አሁን የነገርኳችሁን ስህተቶችን በማስወገድ ቅርንፉድን በአስተማማኝ ሁኔታ መጠቀም ያስፈልጋል። ቅርንፉድን ጤናማ በሆነ መልኩ ጥቅሙን ሙሉ ለሙሉ ለማግኘት አሁን የምነግራችሁን ምክሮችን በመከተል መጠቀም ይኖርባችኋል። የመጀመሪያው ቅርንፉድን የምትጠቀሙበት መንገድ የቅርንፉድ ሻይን በማዘጋጀት ነው። የቅርንፉድ ሻይን ለማዘጋጀት 1 የሻይ ማንኪያ የደረቀ ቅርንፉድ ወይም ደግሞ ከ3 እስከ 4 የቅርንፉድ ፍሬዎችን ማዘጋጀት ወይም ደግሞ ዱቄቱንም መጠቀም ትችላላችሁ። 1 ኩባያ የፈላ ውሃ፣ ማር ወይም ደግሞ ሎሚን አስፈላጊ ከሆነ ጣዕሙን ወይም ደግሞ ጥቅሙን ለመጨመር እነዚህን መጠቀም ትችላላችሁ። ቅርንፉዱን በፈላ ውሃ ውስጥ ከ5 እስከ 10 ደቂቃዎች በሚገባ ማፍላት፣ ከዚያም አጥልላችሁ መቅዳት ማለት ነው። እንደ አስፈላጊነቱ ማር ወይም ደግሞ ሎሚን ማከል ትችላላችሁ። በቀን ከ1 እስከ 2 ኩባያ መጠጣት ትችላላችሁ። የምግብ መፈጨትን ያሻሽልላችኋል፣ የሆድ መነፋትን ይቀንሳል፣ የጉሮሮ ህመምን ያስታግሳል፣ የሰውነትን በሽታ የመከላከል አቅምንም ይጨምርላችኋል። ሁለተኛ ደግሞ የቅርንፉድ ዘይትን ስትጠቀሙ ነው። አጠቃቀሙ የቅርንፉድ ዘይት በጣም ጠንካራ ወይም ደግሞ ኃይለኛ ስለሆነ ሁልጊዜ ከሌላ ዘይት ጋር እንደ የወይራ ዘይት ወይም ከኮኮናት ዘይት ጋር መቀላቀል አለበት። ለጥርስ ህመም ከሆነ የምትጠቀሙት ጥቂት ጠብታ የቅርንፉድ ዘይትን በጥጥ ላይ አድርጋችሁ በተጎዳው ጥርስ ላይ በቀስታ መጫን ነው። ለጡንቻ ህመም ከሆነ የቅርንፉድ ዘይትን ከሌሎች ዘይት ጋር ቀላቅላችሁ በተጎዳው አካባቢ ላይ ማሸት ትችላላችሁ። የቆዳ ላይ ጠባሳን ለማከም ከሆነ ከሌሎች ዘይት ጋር በመቀላቀል መጠቀም ይቻላል። ማድረግ ያለባችሁ ጥንቃቄ የቅርንፉድ ዘይትን በአፋችሁ ውስጥ ለረጅም ጊዜ አትተዉት። በቆዳችሁ ላይ ብስጭትን ካስከተለ ደግሞ መጠቀማችሁን አቁሙ። ለህፃናትናም ለነፍሰ ጡር ሴቶች ከመጠቀማችሁ በፊት ሐኪማችሁን አማክሩ። ሶስተኛ ደግሞ የቅርንፉድ ፍሬዎችን መጠቀም ነው። አጠቃቀሙ የቅርንፉድ ፍሬዎችን በምግብ ውስጥ እንደ ቅመም መጠቀም ትችላላችሁ። በሻይ ወይም ደግሞ በቡና ውስጥ መጨመር ትችላላችሁ። በአፋችሁ ውስጥ 1 ወይም 2 የቅርንፉድ ፍሬዎችን በቀስታ ማኘክ ወይም ደግሞ መቆርጠም ትችላላችሁ። ጥቅሞቹ ደግሞ የአፍ ጠረንን ያስወግዳል፣ የምግብ መፈጨትን ያሻሽላል፣ የጥርስ ህመምንም ያስታግሳል። አራተኛ የቅርንፉድ ውሃን መጠቀም ነው። ለማዘጋጀት ጥቂት የቅርንፉድ ፍሬዎችን በ1 ኩባያ ውሃ ውስጥ ለ1 ሌሊት ዘፍዝፋችሁ ወይም ደግሞ ጨምራችሁ ማደር ነው። ጠዋት ላይ ውሃውን አጥልላችሁ ጠጡ። ጥቅሞቹ ደግሞ የምግብ መፈጨትን ያሻሽላል፣ የሰውነትን በሽታ የመከላከል አቅምን ይጨምራል፣ የአፍ ውስጥ ባክቴሪያዎችንም ይገድላል ማለት ነው። በአጠቃላይ ጥራት ያለው ቅርንፉድን በመምረጥ ግዙ። ቅርንፉድን በትንሽ መጠን ብቻ ተጠቀሙ፣ ለረጅም ጊዜ አትጠቀሙ። ለቅርንፉድ አለርጂክ ከሆናችሁ በፍጹም መጠቀም የለባችሁም። ማንኛውንም የጤና ችግር ካለባችሁ ወይም ደግሞ መድኃኒትን የምትወስዱ ከሆነ ቅርንፉድን ከመጠቀማችሁ በፊት ሐኪማችሁን አማክሩ። ነፍሰ ጡርናም የሚያጠቡ እናቶች ከመጠቀማቸው በፊት ሐኪማቸውን ማማከር አለባቸው። ቅርንፉድን በአግባቡ ከተጠቀምንበት ብዙ የጤና ጥቅሞችን ማግኘት እንችላለን ማለት ነው። ቅርንፉድን በልክ መጠቀም በርካታ የጤና ጥቅሞችን የሚሰጥ ሲሆን ከመጠን በላይ ደግሞ መጠቀም ግን የጤና ችግሮችን ያስከትላል ማለት ነው። ከልክ በላይ ቅርንፉድን መጠቀም ደግሞ የሚያስከትለውን የጤና ችግሮችን አሁን በዝርዝር እነግራችኋለሁኝ። አንደኛ የጉበት ጉዳት ነው፣ ወይም ደግሞ ሊቨር ዳሜጅ የምንለውን ያስከትላል። ቅርንፉድ
ኢዩጅኖል የተባለ ንጥረ ነገርን በውስጡ ይዟል። ይህ ንጥረ ነገር በብዛት ሲወሰድ ለጉበት መርዛማ ሊሆን ይችላል። ከመጠን በላይ የቅርንፉድ ዘይት ወይም ደግሞ የቅርንፉድ ዱቄትን ወይም ጥሬውንም ቆርጥማችሁ ከልክ በላይ መውሰድ ጉበታችሁን ሊጎዳው ይችላል። ሁለተኛ ደግሞ የደም መፍሰስ ችግር ነው። ቅርንፉድ የደምን መርጋትን ሊቀንስ ይችላል። የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች ወይም የደም መፍሰስ ችግር ያለባቸው ሰዎች ቅርንፉድን ከመጠን በላይ በፍጹም መጠቀም የለባቸውም። ሶስተኛ ደግሞ የጨጓራ ችግሮች ወይም ደግሞ ጋስትሮ ኢንተስቲናል ፕሮብሌም የምንላቸው ናቸው። ከመጠን በላይ ቅርንፉድን መውሰድ የጨጓራ ህመም፣ ማቅለሽለሽ፣ ማስታወክናም ተቅማጥን ሊያስከትል ይችላል። በተለይም የቅርንፉድ ዘይትን በባዶ ሆድ መውሰድ የጨጓራ መቆጣትን ሊያስከትልባችሁ ይችላል። አራተኛ ደግሞ የመተንፈስ ችግሮች ወይም ደግሞ ሪስፓይራቶሪ ፕሮብሌምስ የምንላቸው ነው። ከመጠን በላይ የቅርንፉድ ዘይትን ወደ ውስጥ መሳብ የመተንፈስ ችግርን ሊያስከትል ይችላል። በተለይም አስም ወይም ሌሎች የመተንፈሻ አካላት ችግር ያለባቸው ሰዎች ጥንቃቄን ማድረግ አለባቸው። አምስተኛ የነርቭ ስርዓት ችግሮች ነው። ከመጠን በላይ ኢዩጅኖልን መውሰድ የማዕከላዊውን የነርቭ ስርዓት ላይ ተጽዕኖ ሊያሳድር ይችላል። ይህም እንደ መደንዘዝ፣ መናወጥናም የንቃተ ህሊና መዛባት ያሉ ችግሮችን ሊያስከትል ይችላል። ስድስተኛ ደግሞ የቆዳ ችግሮች ነው። የቅርንፉድ ዘይትን በቀጥታ በቆዳ ላይ መቀባት ብስጭት፣ መቅላትና ማቃጠልን ሊያስከትል ይችላል። አንዳንድ ሰዎች ለቅርንፉድ አለርጂ ሊኖራቸው ይችላል። ይህም ሽፍታ እናም ማሳከክን ያስከትላል። ሰባተኛ ደግሞ ዝቅተኛ የደም ስኳርን ሊያስከትል ይችላል። ቅርንፉድ የደም ስኳር መጠንን ሊቀንስ ይችላል። የስኳር በሽታ መድኃኒቶችን የሚወስዱ ሰዎች ቅርንፉድን ከመጠቀማቸው በፊት ሐኪማቸውን ማማከር ይኖርባቸዋል። ስምንተኛ ደግሞ የመድኃኒት መስተጋብር ነው። ቅርንፉድ ከአንዳንድ መድኃኒቶች ጋር ሊገናኝ ይችላል። ማንኛውንም መድኃኒት የሚወስዱ ሰዎች ቅርንፉድን ከመጠቀማቸው በፊት ሐኪማቸውን ማማከር ይኖርባቸዋል። ስለዚህ ቅርንፉድን ከልክ በላይ የምትጠቀሙ ከሆነ እነዚህ ጉዳቶች ሊከተልባችሁ ወይም ደግሞ ሊያስከትል ይችላል ማለት ነው። ስለዚህ ቅርንፉድን በልክ ወይም ደግሞ በመጠኑ መጠቀም። የቅርንፉድ ዘይትን ስትጠቀሙ ሁልጊዜ ከሌሎች ዘይቶች ጋር መቀላቀል ያስፈልጋል። ምክንያቱም በጣም ኃይለኛ ስለሆነ። ለቅርንፉድ አለርጂክ ከሆናችሁ በፍጹም ቅርንፉድን አለመጠቀም። ማንኛውም የጤና ችግር ካለባችሁ ወይም ደግሞ መድኃኒትን እየወሰዳችሁ ከሆነ ቅርንፉድን ከመጠቀማችሁ በፊት ሐኪማችሁን ማማከር። ነፍሰ ጡር ወይም ደግሞ የሚያጠቡ ሴቶች ቅርንፉድን ከመጠቀማቸው በፊት ሐኪማቸውን ማማከር ይኖርባቸዋል ማለት ነው። ሕፃናቶችም ቅርንፉድን ከመጠቀማቸው በፊት ሐኪማቸውን ማማከር ይኖርባቸዋል። ስለዚህ ማንኛውም ወላጅ ለሕፃናት ልጆች ቅርንፉድን ከመስጠታችሁ በፊት ሐኪም ማማከር ይኖርባቸዋል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ። ቅርንፉድን እንዴት በአግባቡ መጠቀም እንዳለባችሁ በዚህ ቪዲዮ ላይ በስፋት ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየትም ካላችሁ በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።